እንደሚገባ መንግስትና መንግስታዊ የሆኑ መዋቅሮች በተረዱበት በዚህ ጊዜ ማስታወቂያ እሺ ታብታብ አድርጉ ማስታወቂያ እስኪያልፍ ድረስ እንደሚገባ መንግስትና መንግስታዊ የሆኑ መዋቅሮች በተረዱበት በዚህ ጊዜ የቤተ ክርስቲያን መሪዎች አይናቸው መከደኑ ከምንም በላይ የሚያስገርም ነው። ጳውሎስ በ470 ወታደሮች የታጀበው በፈጠረው ተጽዕኖ ልክ ነው። አንድ ሰው ምንም አይነት ተጽዕኖ ሳይፈጥር አይደለም በወታደር በወፍም አይታጀብም። የምትፈለጉትም ሆነ የምትታጀቡት በፈጠራችሁት ተጽዕኖ ልክ ነው። ተጽዕኖ ፈጣሪው ደግሞ ጌታ ነው። ጌታ በእናንተ ውስጥ ካለ ከጌታ የተነሳ እናንተም ተጽዕኖ ፈጣሪዎች ትሆናላችሁ። በቅርብ ጊዜ በመስቀል አደባባይ እንዲያገለግል ከአሜሪካ ተጋብዞ የመጣው ወንጌላዊ ፍራንክሊን ወደ ኢትዮጵያ ሲገባ በጠቅላይ ሚኒስትር ደረጃ የዌልካም ፕሮግራም ተደርጎለታል። አይናቸው መብራቱን ነው የሚያሳየው። ወንጌልና ወንጌልን የሚሰብኩ ሰዎች በኢትዮጵያ ምድር የተገፉበት፣ የበታች የተባሉበት፣ የተናቁበት ዘመን ይበቃል። እግዚአብሔር ለወንጌልና ወንጌልን ለሚሰብኩ ሰዎች የክብር ዘመን እንዲሆን አድርጓል። ይሄ ማለት የእግዚአብሔር ክብር መጋፋት አይደለም። ቤቱ በዛ ፓትሮሉ በዛ የምትሉ ሰዎች እግዚአብሔር በአንተ ኮልኮሌ እንድታጀብ ነው የምትፈልገው። እግዚአብሔር በፓትሮል የሚታጀብ አምላክ አይደለም። ፓትሮሉም ለእኛ ነው። እኛንን የምንታጀበው። ከዚህ በኋላ በምድር ያለው ነገር ሁሉ ለእኛ ነው። ሐዋርያት እንደዚህ አልለበሱም፣ ሐዋርያት እንደዚህ አልታጀቡም፣ ሐዋርያት እንደዚህ አይነት መኪና አልተጠቀሙም የምትሉ ሰዎች ሐዋርያት እኮ በዘመናቸው ከመርከብ በላይ ሌላ ቴክኖሎጂ የለም። አለ የተባለውን መርከብ ተጠቅመዋል። በእውነት እስኪ አንድ ነገር ሊጠይቃችሁ፣ ሐዋርያት በዚህ ዘመን ቢኖሩ ቤት መኪና አይጠቀሙ ማለት ነው? ጳውሎስ ወይም ጴጥሮስ በእኛ ዘመን ቢኖሩ አውሮፕላን ተሳፍሮ አሜሪካና ካናዳ ሄዶ አያገለግሉም ብላችሁ ታስባላችሁ? ሁኔታው ከፈቀደና በዛ ላይ ከደረሱ ፕራይቬት ጀት ገዝቶ አይጠቀሙም ብላችሁ ታስባላችሁ? ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ። ፖዝ አድርገው በራሳቸው ጀት የሚንቀሳቀሱ ሰዎች ይፈጠራሉ። በራሳቸው ቬት ምናምን። እኔ እዩ ጩፋ አንድ ጥያቄ ልጠይቅ። ኦነስትሊ ስፒኪንግ እኔ አይደለም አንድ ጀት 20 ጀት 30 ጀት 40 ጀት ዋሬቨር ቢኖር ጉዳይ አይደለም። እኔ ኦኬ ቬት አይደለም ቬት የምትታጀብበት ቬት ፋብሪካ ቢኖር ጉዳይ አይደለም። እኔ ግን እንደዚህ በኩራት የምታወራው ከየት መጥቶ ነው? ቤቱ ከየት መጥቶ ነው የተገዛው? በራሳቸው ጀት ምናምን ስትል ከየት እያመጣቸው? ዘርፋችሁ ነው አይደለም እንዴ? ሰርቃችሁ ነው አይደለም? አይደለም እንዴ? አስራትና መባ ሰርቃችሁ ነው። አዳራሹ የእናንተ ስለሆነ የሚገባው ሁሉ ገቢ እናንተ ኪስ ነው የሚገባው። ነግደናችሁ ነው። ምናለሽ ተራ ነግዳችሁ ነው እንዴ? ይቅርታ። ፒያሳ ነግዳ ህንፃ መሳሪያ ምናምን ከዛ ትርፋችሁ ነው እንዴ? ይቅርታ። ሀያት የወረስከው እሱ ነው። ሜንሽን እንትኖቹን ሸጠ ምናምን ወደቦቹን ምናምን ሸጠ አሜሪካ ላይ ነው። ረስቼ ሰርቃችሁ ነው አደለ? እኛ ጉዳያችን እኮ ከቤቱ አይደለም። ቤቱን ያመጣችሁት ግን በሽተኞችንና ድሃዎችን ነጥቃችሁ ነው። ስለዚህ አሁን ቤቱን ደግሞ ወደ ጀት እናሳድጋለን ስትሉ ስንት በሽተኛ ትገላላችሁ? ስንት ድሃ ትነጥቃላችሁ ነው። እኛ የሚያሳስበን እሱ ነው። እሺ ወንድምነት ቀጥለው እንጨርሰው። መሀል ላይ ያቆምኩ ሰዎቹ ምናልባት ደስ ላይላቸው ይችላል የሚሰሙን ሰዎች። ወንድምነት ቀጥለው። ቁርበት ስሜት የመነጨ ይመስላል። ላስት ዊክ በሐዋሳ መስቀል አደባባይ የነበረውን ኮንፈረንስ ለመታደም በምናደርገው ጉዞ በሲዳማ ብሔራዊ ክልላዊ መንግስት እና በሲዳማ ክልል ወንጌል አማኞች አማካኝነት እንዲሁም በአጠቃላይ በከተማዋ ነዋሪዎች ወደ ሐዋሳ ስንገባ የተደረገልን አቀባበል ያስደነገጣችሁ ሰዎች ሰላም ናችሁ? ለማንኛውም ከዚህ በኋላ በሚደረጉ ክሩሴዶች ከዚህ የተሻለ እና የበለጠ ነገር እንደሚሆን እንዳትጠራጠሩ ከወዲሁ ማረጋገጫ ልሰጣችሁ ወዳለሁኝ። አገልጋዮች እግዚአብሔርን ካከበሩ እግዚአብሔር አገልጋዮችን ያከብራል። በሚታየውም ያከብራል፣ በማይታየውም ያከብራል።
ቤቱ ምንድነው? አጀቡ ምንድነው? ፓትሮሉ ምንድነው? ወዴት እየሄደን ነው ያላችሁ ሰዎች ያው በሰዓቱ ወደ መስቀል አደባባይ እየሄድን ነበርን። ከዛ ውጭ የትም የሄድነው ቦታ የለም። ከሐዋርያት ዘመን በኋላ ያልተቀየረው ጌታ ብቻ ነው። ሌላው ሁሉ ተቀይሯል። ትራንስፖርቴሽን በል፣ አለባበስ በል፣ የኑሮ ዘይቤ በል፣ ሁሉም ነገር ተቀይሯል። ያልተቀየረው ወንጌል ብቻ ነው። እሲስ ያሳያኒ ዲዲዮ ባይ በከ መላሊያባ በእኔ አትዳ ኢርፋን ያንዝን አግዬ እሷን ሜትታይ ዳቃግዬ አሳይ ጊ ዲዲዮ በታው ገለና ዘመኑ ሲቀየር ከዘመኑ ጋር ሁሉ ተቀይሯል። ቦልድ በሆነና ጠንከር ባለ መልእክት ተመልሼ እመጣለሁ። የበሻሻው አብይና የሾለው ነብይ በተራ ጫጫታ ይጠፋል ብሎ ማሰብ ተራ ቅዠት ነው። ለማንኛውም ይህንን መልእክት ለጓደኞቻችሁና ለቤተሰቦቻችሁ ቶሎ ቶሎ ሼር አድርጉ። ሰላም ቆዩልኝ። እሺ ወንድምነት አመሰግናለሁ ስለከፈትከው። ያው የሰማችሁት ነው መጨረሻ ላይ ያለውን። ማናችሁም እዚህ ሀሳቡን እንድትደግሙት አልፈልግም። እኔ ቤት ፖለቲካ አይወራም። ከፖለቲካ ጋር ለማያዝ ያው ሰርቫይቭ ብዙ ጊዜ ሌቦች እንደዛ ነው ሰርቫይቭ የሚያደርጉት። እንደዛ መለጠፍ አለባቸው። የሆነ አዳኝ ይፈልጋሉ ሁልጊዜ ማለት ነው። የእንትን ጊዜ መውጫ ማለት ነው። እንደዛ አይነት መጨረሻ ላይ ያነሳውን ሀሳብ እዚህ ቤት አናነሳውም ደግመን ማለት ነው። እዚህ ቤት ፖለቲከኛም ፖለቲካም አይነሳም ማለት ነው። እዚህ ማቴዎስ ቆሮንጦስ የሚባልበት ቤት ስለሆነ ማለት ነው። ከዛ መልስ ነው የምናወራው። ለሌሎቻችሁ ማስጠንቀቂያ ነው። እንግዲህ እናያለን። ከዚህም ጫን ባለመጣለው ምን ታመጣላችሁ? ዝም ብላችሁ መቀበል ነው ብለዋል። ካውንስሉ ደግሞ መግለጫ አውጥተዋል፣ ታግደዋል ብለዋል። ስለዚህ እኔም እንግዲህ እንደ ኤፍሬም ባለ ጊዜ እዚህ ጓደኞች ያሉ እዚህ አብረውኝ የሚያገለግሉ ወንድም እህቶቼ በጣም በቃ እዚያ ወንጌል አማኞች የሚባለው ትልቅ ፍሬም ላይ ጥግ ላይ የሆኑ እንደሚንፈራፈሩት ትንንሽ ትሎች እንደዛ ውሰዱንና እኛም ከዛሬ ጀምሮ በተለይ እኔ አሁን ራሴን ወክዬ ነው የምናገረው። የምትሰሙኝ አንድም ሰው ሁለትም ሰው እዚህ የምትሰሙኝ ሰዎች ካላችሁ እዩ ጩፋ የሚያገለግልበት የትኛውም አዳራሽ ላይ እንዳትሄዱ። ኦልሬዲ አብያተ ክርስቲያናት እኔ እንደዛ ቀድሜ አልናገርም ታውቃላችሁ። ተቃዋሚም ነኝ። የአባቶችን ምሪት ትእዛዝ ጠብቃለሁ። በራሴ ምንም እንደዚህ አይነት ትእዛዞችን አላስተላልፍም። ብዙ ጊዜ የአብያተ ክርስቲያናት ካውንስል አግዶታል። እሱ ቸርች ብሎ የሚጠራው አዳራሽ በፍጹም እንዳትሄዱ፣ በፍጹም እንዳትሄዱ። እሱ የሚለቃቸውንም ማንኛውም አይነት ትምህርቶችንም እንዳትከታተሉ። ኦኬ፣ ሰብስክራይብ ያደረጋችሁትም ኤኒ ቻናል ካለ አንሰብስክራይብ አድርጉ። ካውንስሉን ጠብቁ። ግን የምንመራው በካውንስሉ ነው። ኦኬ፣ አሁንም ሰሚት የምናደርገው ለካውንስሉ ነው። ለካውንስል መሪዎች ለአባቶቻችን ነው የምንመራው። እነሱ አግደናል ካሉ እና አግደነዋል። አሁን እኛ ከዚህ ሰዓትና ደቂቃ ጀምሮ አግደነዋል። እዩ ጩፋን ማለት ነው። እሱ በየአዳራሹ ላይ ሊንፈራፈር ይችላል፣ የትም ሄዶ ሊንፈራፈር። እኛን የምትሰሙን ሰዎች ግን የእኛ ወዳጆች የሆናችሁ ግን አባቶቻችንን መታዘዝ አለብን። ስለዚህ አንሄድም። በማንኛውም ሁኔታ ውስጥ ተባባሪ አይደለም። ፈርዘር የሆነ መግለጫ የሚያወጡ ከሆነ እነሱ እናያለን፣ እንጠብቃለን እሱን ማለት ነው። እስከዛ ድረስ ግን ለእነሱ ላወጡት መግለጫ ወይም ትእዛዝ ታዛዦች ነን ማለት ነው። እንደ ወንጌል አማኝ በዛ ነው የምንመራው። ስለዚህ የምትሰሙን ሰዎች ካላችሁ ግን የሚሄዱም ቤተሰቦቻቸውም ካሉ እናንተም በፍጹም ወደዛ እንዳትሄዱ። ታግደዋል። ምን እንደሚሆን እንግዲህ ቀጥለን እንሄዳለን። ማንም ሊያስቆመኝ አይችልም ነው ያለው። በጣም በጣም አደገኛ አካሄድ። አሁን እንዳልኳችሁ ይሄ የሐሰተኛና የእውነተኛ የሌብነት ዘይ ሽያጭ ምናምን አይደለም። አሁን ሃይማኖትን የማስቀጠልና ያለማስቀጠል የህልውና ትግል ሆኗል አሁን ማለት ነው። ከሃይማኖት በላይ ሆናለሁ ነው የሚለው እሱ። ከመሪዎች በላይ ሆናለሁ ነው የሚለው። እንደዛ አይቻልም። እንደዛ አይቻልም። ማን ስለሆን ከአንተ ከየት መጥተህ ደግሞ 10 ዓመት ያልሞላ የመጣበት ህይወት ስርዓትና መንገድ ሁሉ ማይታወቅ ሰው መጥተህ እንኳን አንተ እነ ተስፋዬ ጋቢሶ እነ ጻድቁ አብዶም አላሉ። ኖ ስርዓት ትገዛለህ፣ አንገት ትደፋለህ። ቁጭ በል ሲሉ ቁጭ ትላለህ፣ ተነሳ ሲሉ ትነሳለህ፣ ዝጋ ሲሉ ትዘጋለህ። እና ዘግተህ ሙሉ ወንጌል ተማር ካሉ ዘግተህ ሙሉ ወንጌል ትመጣለህ። በፍጹም አንተ ከማንም በላይ አይደለም። በፍጹም ምንም አታመጡም። እንደፈለግ ሆናለሁ። እሱ ሌላ ሃይማኖት ነው። እሱ ፍቃዱን ታስረክባለህ። ከዛ ሌላ ሃይማኖት የራስን ትከፍታለህ። ሃይማኖት ተከታዮች ይኑ ትላለህ።
ሄደው መጥተው ፎቶውን ለጥፈው መንከባለል ይችላሉ፣ ያንተ ሃይማኖት ተከታዮች ማለት ነው። እዚህ ቤት ውስጥ ግን አይቻልም። የራስን ሃይማኖት ትቀይሳለህ እዛ፣ በወንጌል አማኝ ስም ግን አይቻልም ማለት ነው። ካውንስሉን ንቀህ አባቶችን ንቀህ ማንም ሊያቆመኝ አይችልም፣ እኔ ከማንም በላይ ነኝ፣ እንደዚህና እንደዛ ነው ብለህ ውልሲ እናያለን። እንደሱ የሚሆን አይደለም፣ እንደሱ የሚሆን አይደለም። ሶ ፈርዘር እነሱ የሚያወጡትን መግለጫ ተከታተሉ እናንተ። እንግዲህ አብያተ ክርስቲያናት ካውንስሉ የሚያወጣውን መግለጫ ቀጣይ ፈርዘር የሚያወጣ ከሆነ እናንተ እሱን መከታተል ነው። ከዛ በኋላ እንሄዳለን። ሌላ እንግዲህ እንዳልኩት ቅድም መግቢያ ላይ እንዳልኩ ነው፣ የዩ ጩፋ ደጋፊዎች ትኖራላችሁ። በጣም ብዙ ሰዎች እያየው ነው፣ ኮሜንት ላይም በጣም ብዙዎቻችሁን እያየው ነበረ ቅድም ስትንፈራፈሩ ማለት ነው። የእኔ ወዳጆች የሚሆናችሁ ማለት ነው። እንዳልኩት ቅድም እኔ ወደ ሶሻል ሚዲያ የመጣሁት እኔ ዘመድ ለማብዛት አይደለም፣ እንደዛ አይደለም። የገባኝን እውነት ለመንገር ነው ኦኬ የመጣሁት እዚህ ማለት ነው። ሰው ኮምፕሮማይዝ ማድረገው እውነት የለኝም ዘመድ ለማፍራት ስል ማለት ነው። እናንተ የፈለጋችሁትን ማመን መብታችሁ። እኔ ደግሞ ከቤተ ክርስቲያኔና ከመሪዎች ጋር ቆሜ የፈለግኩትን የማመን መብቴን ትጠብቁልኛላችሁ። እናንተን እኔ እንደዚህ ማመን አትችሉም ብዬ አልጣላችሁ። የፈለጋችሁትን ማመን መብት አላችሁ እናንተ፣ አልጣላችሁ። አደራ ግን እንዳታስቆሙኝ። እኔን መተ ማቆም አለብህ፣ ትክክል አይደለህም፣ ስነ ስርዓት ምናምን እንዳትሉ። ትላንትም ስላየው ነው የተወሰኑ ኮሜንቶች አይቻለሁ ከካውንስሉ ከመግለጫ በኋላ ፖስት ባረኩት ነገር ማለት ነው። እንዳትሉ፣ ወደዛ እንዳትመጡ። ያኔ ነው የምንጋጨው እኛና እናንተ ማለት ነው። እናንተ ችግር የለውም፣ እኔ ችግር የለውም ብያችኋለሁ። እኔ መንገር እንጂ እናንተ ላይ የሆነ ነገር መጫን ምናምን አልችልም። እኔ ስትፈልጉ ፎቶውን ለጥፋችሁ ጧፍ እያበራችሁ ስገዱለት፣ መብት አላችሁ። ከኔ ጋር የምንጣላው አንተም ፎቶውን ለጥፈን አብረን ጧፍ እናብራና እንስገድ ስትሉ የዛኔ እንጣላለን ከኔ ጋር ማለት ነው። እንደዛ ይሁን። አመሰግናለሁ። እሺ ወገኖች አላችሁ እዚህ ገስት ላይ ፋሚሊዎች፣ ቤካዬ ወንድምነት ካንተ ልጀምርና ከዛ በኋላ ወደ ላይ እንሄዳለን እንደ ቅደም ተከተላችን ማለት ነው። እሺ ወንድምየው፣ እግዚአብሔር አምላክ አብስቶ ይባርክ። ሁሌ ፕራውድ ማድረግብህ ወንድሜ ነህና ጸጋ ይብዛልህ ወንድምየው። በመጀመሪያ ወይም በቅድሚያ ካውንስሉ ላመሰግን ወዳለው መግለጫ አውጥቶ ማገዱን ስላሳወቀን ማለት ነው። ግን ምንድነው እያመሰገንኩም የሆነ ምሰጋውም ነገር አለ ብዬ አስባለሁ። ስፔሻሊ ከአሁን ቀደም የተላለፉት እነዚህ ውሳኔዎች ስራ ላይ ውሎ አላገኘናቸውም። ከዛ የተነሳ አፈጻጸሙ ላይ ትንሽ አንዳች እክል እንዳይገጥመው የሚል ስጋት ያሳድርብኛል። ሰው እንዴት መስራት አለበት፣ እንዴት መሆን አለበት ለነሱ እንተዋለን። ይሄ ነገር በቀጥታ ይቅርታ አድርግልኝና ከመንግስት ጋር የተያያዘ ነገር ሊኖር ይገባል ብዬ እኔ አምናለሁ። እንደነዚህ አይነት አመፀኞች ልክ በካውንስሉ ስልጣን ሲታገዱ ግን ደግሞ ምንም ነገር ውጤት ሳይመጣበት the same thing እነሱ ወይም ስራቸውን እየሰሩ ከተገኙ አሁንም የካውንስሉ ምንም አይነት መግለጫ ዋይ ቃጥርም ወይ ደግሞ አቅም የለም ወይ አቅም ቢስ ነው የሚያደርገው ብዬ ነው የማስበው። ለዚህ በዚህ ጉዳይ ላይ መንግስት መጨመር አለበት ብዬ አስባለሁ። አንድ ውግዘት አንድ አገልጋይ ላይ ወይም ቸርች ብሎ ሊጠራው ይችላል whatever አዳራሹ ላይ ውሳኔ ከተላለፈ አፋጣኝ እርምጃ ሊወሰድበት ይገባል ብዬ እኔ አስባለሁ። አለበለዚያ ምንም አይነት ነገር ቢደረግ ጥርስ የሌለው አንበሳ አይነት ነገር ነው የሚሆነው። ከመጨው ውጭ ምንም ነገር ሊያመጣ አይችልም የሚል አሁን ልክ እንዳየነው አይነት ነገር ነው ምላሽ የምናገኝበት ብዬ ነው የማስበው። ሰው አፈጻጸሙ ላይ ካውንስሉ በጣም መስራት አለበት። አሁን ምንድነው ካውንስሉ እንደዚህ ነው በውስጡ ያቀፈው ይሄ እንደዚህ ምናምን ነገር እሱ አይደለም ችግር የለም። ከጊዜ ወደ ጊዜ ነገሮች እየጠሩ ይመጣሉ። ከጊዜ ወደ ጊዜ ደግሞ ላይክ እንደዚህ አይነት ነገር እየሰራ ከመጣ ካውንስሉ እያበረታታ ነው፣ ኢንከሬጅ እያደረግ ነው። ከዛ ደግሞ እየነቀፍ ነው ማለት በዚህ ጋር ብታደርግ ይሄ ነገር ነው ባታደርግ ይሄ ነገር በዚህ ጋር ቢሆን እያልን ያው እንደ አባት ከላይ ሆኖ እኛም እንደ ልጅ እየሰማን ደግሞ እኛም የራሳችን ሐሳብ እየሰጠን ከዛ ወደሚያስተካክሉበት ነገር እንዲመጡ እናደርጋለን ማለት ነው። ሶ ካውንስሉ ያስተላለፈው ውሳኔ እግዚአብሔር አምላክ የተባበረውና የተስማማው እግዚአብሔር አምላክ ያጸደቀው ውሳኔ ነው
እንዴት ቤካ እንደዚህ ስላለ ብላችሁ ካላችሁኝ ማቴዎስ ወንጌል ምዕራፍ 18ን አንብቡ። ኦኬ ስለ ቸርች ዲሲፕሊን እንዴት ስታደርግ እግዚአብሔር አምላክ አብሯቸው እንደሚተባበር ከእነርሱም ጋር አብሮህ እንዳለ የምታውቁት እንግዲያውስ ከማቴዎስ ወንጌል ምዕራፍ 18 ከምናገኘው ሐሳብ ነው ማለት ነው። ኦኬ አንድም ሁለትም ሆናቸው ብሎ ሲል በዛ በተሰበሰቡበት ዲሲፕሊን ሲያደርጉ እግዚአብሔር ከነሱ ጋር አብሮ እንደተባበረ አሁን በኢዩ ጩፋ ላይ የተደረገው ዲሲፕሊን ኦኬ የተላለፈው ውሳኔ እግዚአብሔር አምላክ ከላይ የተስማማው ጉዳይ ነው። ኦኬ አሁን ወንጌል አማኞች ነን ብላችሁ የምትሉ እናንተ ወንድሞቻችን እዛ ያላችሁ እኔ ወዳችኋለሁ፣ አከብራችኋለሁ። ኦኬ እናንተ እዛ ስላላችሁ አልዳናችሁም እንደዚህ ምናምን አልልም። እናንተም ወንድምና እህቶቻችን ናችሁ። ሶ እናንተ አሁን ከማን ጋር ነው የምትሆኑት ነው? እግዚአብሔር አምላክ ከላይ ካስቀመጣቸው ከመሪዎቻችሁ ጋር ነው ወይስ አንድ በድሃ መቀነት ራሱን ካሳበጠ ትዕቢተኛ ጋር ነው? ኦኬ ከማን ጋር ነው? ከማን ጋር ነው የምትሆኑት? አሁን ለእናንተ ነው የምተው። ስለዚህ እናንተ እንደ ወንጌል አማኝ ስፔሻሊ አባቶቻችሁ ለወንጌል ዋጋ እንደከፈሉ አባቶቻችሁ ስለ ወንጌል ስሉ እንደተጋደሉ የምታምኑ የምትቀበሉ በዛ አይነት ነገር ውስጥ ያላችሁ እናንተ ካላችሁ እንግዲያውስ ካውንስሉን ወይም ደግሞ አባቶቻችሁን አድምጡ። እነርሱ ውግዘት አስተላልፈዋል፣ ዲሲፕሊን ሊደረግ ዘንድ ይገባል ተብሏል። የእነሱን ውሳኔ አክብራችሁ አሁን የእነሱን ድምፅ ሰምታችሁ ከእነሱ ጋር አብራችሁ ልትሆኑ የሚገባው ብዬ እኔ አስባለሁ። ኦኬ አስባለሁ። ሶ ወንድሞቼ እህቶቼ እኔ በጣም ደስ ብሎኝ ነው ማወራው፣ በጣም ደስ ብሎኝ ማለት ነው። ግን አንድ ነገር አሁን ከስር ኮሜንት ላይ ምናምን ነገር ከዚህም በኋላ ምናምን ነገር በጣም ብዙ ነገሮች ሊነሱ ይችላሉ ብዬ አስባለሁ። ወንድምነት አትስጥ፣ እነሱ ይንፈራፈሩ። ምን አብረው ዘይት የጠጣ ሰው እንትን አለ ብለህ እንትን ይበላቸው ዘይቱ ለእነሱ ሳይሆን እኔ ምን እያልኩ ነው መሰለህ እንደነዚህ አይነት በድሃ ገንዘብ ራሳቸውን ያሳበጡ ገንዘብ በራሳቸው ጥሮ ግሮ እንዳመጡ አይነት ነገር አክት የሚያደርጉት ነው እንዴት አመፀኛ እንደሆነ የወንጌል ጠላቶች አሁን ወንጌል አርበኛ ሳይሆን የወንጌል ጠላቶች የመስቀሉ ጠላቶች ኦኬ ምንም ነገር ከማድረግ ወዳላ የማይሉ አመፀኞች እንደሆኑ የምታውቁት መጽሐፉ ኦልሬዲ እግዚአብሔር አምላክ የተመሰገነ ጽፎልናል። በቃ ፊልስፍና ምዕራፍ 3ን ካነባችሁ በደንብ አድርጎ ይነግሯቸዋል። ኦኬ ግን ከምንም በላይ ግን የሚገርመኝ እነኚህ ሰዎች ቀድሞውኑ ፍርድ ተመድቦባቸዋል። ቀድሞውኑ በፍርድ ጥላ ውስጥ ያሉ ናቸው። እናንተ ግን መስሏችሁ ወይኔ ጌታ ሰው ምናምን አይስታፍ ኖ ፍርድ ተመድቦባቸዋል። ኦልሬዲ ፍርድ የተመደበባቸው ሰዎች ናቸው። ለማንኛውም ነገር ግን ሐሰተኞች ነቢያት ደግሞ በብዙ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኞች አስተማሪዎች ሆነው ይነሳሉ አይደለም። እነርሱም የዋጃቸውን ጌታ እንኳን ክደው ነው የሚለው። ስለዚህ በስራቸው የዋጃቸውን ጌታ የካዱ ናቸው። ክደው ያስክዷቸዋል። እነኛ ሰዎች አምፀው ያጻምጹባቸዋል። ኦኬ ማን ከማን ያንሳል? እሱ ማን ነው? እንደውም ምናምን ነገር ብራዘር፣ ጌታችን ኢየሱስ ክርስቶስ እንኳን አገልጋይ ነው። ኦኬ አገልጋይ ብላችሁ ምናምን ብለ ያልከው ራሱ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በአዲሲቷ ድንኳን አገልጋይ ነው። አገልጋይ ነው ብራዘር። ኦኬ አንተ ጌታ ነህ? አንተ አምላክ ነህ? ማን የሚሉት ነህ አንተ እንዴ? እዛ ቤት ያለው ተክልዬ አምላክ እንደሆነ አንተ እኛ ቤት መጥተህ አምላክ ልትሆን ነው? ኖ አንተ አመፀኛ ነህ፣ ሐሰተኛ ነህ፣ ሐሰተኛ ነህ፣ ግጥም ብለህ ሐሰተኛ ነህ። ያውም የዋጀህን ጌታን የካድክ በስራ ኦኬ፣ የዋጀህን ጌታ በስራ የካድክ አመፀኛ ነህ። እኔ ልንገራችሁ አይደለም፣ በተለይ ሸራ ወጥሮ እኔ እንትን ደግፉኝ ከኋላ ምናምን የሚሉ በጠቅላላ አመፀኞች ናቸው። የሆነ ቤት ከፍተው ምናምን ነገር አቧራ አራግፎ በመጥረጊያ ጠርጎ ምናምን ነገር ኢንተርናሽናል ያለው በጠቅላላ ሌባ ነው። ልንገርህ ሌባ። አብዛኛው አሁን ተስፈኞች ሌቦች አሉ። ማንም ልትሆን ትችላለህ፣ ማንም ልትሆን ትችላለህ። ኢንተርናሽናል ብለህ ያልክ በጠቅላላ እኛ በእናንተ ምክንያት ተሸማቀቅን፣ በእናንተ ምክንያትም ተሰደብን። ኦኬ ተሰደብን። ብዙዎችም የተከተሏችሁ በመዳራት ነው ማለት እናንተን ስለሚሰጥ ደሴም አይነት ግብር ስላላችሁ ነው እናንተን የተከተሉት። ኦኬ በእናንተም ጠንቅነው የእውነት መንገድ የተሰደበው ማንሽም ብትሆን አሁን ነገ ያቀድ ካለ ለምሳሌ እንደዚህ እንደ ድጩፋ ምናምን ነገር ብለህ ብታስብ አንዳንዶች ከስር ተነሳችሁ በሞተር ሳይክል እንድታጀ የምትፈልጉ ለምን ሲባል በሞተር ተጀምሮ ከባጃጅ ወደ ቤት አድጋለሁ ብለህ ተስፋ ሰንቀህ የምትንቀሳቀስ ለእነዚህ አመፀኞች ጥብቅና የቆምክ አይ ችግር የለውም ብለህ
ከሆነ ቦታ ደብዳቤ ይዘህ ወጥተህ የራስን ነገር ለማርካት ሚስትህን በነጭ ሶፋ ለማስቀመጥ የተነሳ አለ። እየነገርኩ ነው። አስረግጬ ነው የምነግርህ ብራዘር፣ አስረግጬ ነው የምነግርህ። እነኚህን ከመሳሰሉት አመፀኞች፣ ትዕቢተኞች በድፍረት ደረታቸውን አሳብጠው መጥተው ምንም ነገር እነሱ ጋር እንደማይደርስ ማንም ምንም ነገር ሊያደርግባቸው እንደማይችሉ አድርጎ ከሚናገሩ የመስቀሉ ጠላቶች፣ የወንጌል ጠላቶች ራሳችሁን አርቁ ወንድሞቼ፣ እናቶች፣ የወንጌል ጠላቶች እንዳልኳችሁ ፍርድ የተመደበባቸው ናቸው። እኔ አስገራሚው ነገር ግን እንደ ሰነፍ ፖለቲከኛ ሰፈር ሄዶ መሸሸጉና መገብ እኛ አባት አለን፣ እሱን አታንሳው። እኛ አባት አለን፣ እኛ አባት አለን። አባቶቻችን ባወጡት በዚያ መግለጫ ያን ተከትለን እርሱ ሐሰተኛ ስለመሆኑ ድሮም ነግረናል። አሁንም ወደፊትም እንቀጥላለን በዚህ ጉዳይ ማለት ነው። ለዚህ እሱን ተከትላችሁ እንደዚህ ምናቱ እኔም ቅድም ወንድሜው እንዳለ አዎ ትክክል ነው ብላችሁ እናንተ አምናችሁ የተቀበላችሁ እናንተ እኔ እንደዚህ ብዬ እናንተን አኪዝ አላደርግም በምንም አይነት መንገድ። ነገር ግን አሁንም እላችኋለሁ ልክ ወንድሜው እንዳለው የወንድሜውን ሐሳብ ስለመገዛ በምንም መንገድ እዩ ጭፋን ካልደገፍክ እንደዚህ ካላልክ በዚህ ጋር ካልወጣ ለምን ነካ ብላችሁ ያላችሁ አንፎሎ እያደረጋችሁ ንኩት። እኔ ቲክቶክ መለመኛዬ መተዳደሪያዬ መኖሪያ አይደለም። አንፎሎ ለምን ያደርጉናል? ብሎክ እያደረጉ ይጥፉ እንጂ ብሎክ አድርገው ይጥፉ። እኛ አንፈልግም። እኛ ከዚህ በፊት ተናግረናል እኮ በተደጋጋሚ። እኛ ስንመጣ እዚህ ልንሰጥ ነው የምንመጣው፣ ልንቀበል አይደለም። ከእናንተ ተቀብለን አናውቅም፣ ለዘላለምም አንቀበልም። ስለዚህ ልንሰጥ ነው የምንመጣው። አልቀበልም የምትሉ ከሆነ ብሎክ አድርጋችሁ መሄድ ነው። ይሄንማ እንደ ማስታወቂያ ሰረ ኤፍሬም ሰለቸን ሲባል ነው ያቆምኩት። መቼስ እናንተም ሰልችቷችኋል ብዬ አምናለሁ። ስለዚህ ብሎክ እያደረጋችሁ መሄድ ነው። እንዳልኩት እኛ ዘመድ ልንገዛ አልወጣንም፣ እዚህ አልወጣንም። እኛ እዚህ የምስራችሁ ልንናገር ነው የወጣ ነው። ለምስራችሁ እንቅፋት የሆነ ነገር ካለ እያነሳን እንሄዳለን። እሱ ማለት ነው። እሱ ቅር የሚል ካለ ብሎክ እያደረክ ጥፋ። ሸክም ነው የምትቀለው እንጂ ምንም የምትቀንሰው ነገር የለም። እዚህ እንዳልኩ ነው እኛ ለመስጠት የመጣን እንጂ ከእናንተ በምትኩ ለመቀበል የመጣን ሰዎች አይደለንም። ተቀብለን አናውቅም፣ ለዘላለም አንቀበልም። ለዘላለም እየሰጠን ነው የምንኖረው ማለት ነው። ስለዚህ የምትሄዱ ሰዎች መሄድ አለባችሁ። ቶሎ ቶሎ ብሎክ እያረጋችሁ አንፎሎ እያረጋችሁ እንደዛ ነው መሄድ ያለባችሁ። እንደዛ አይነት እንደዛ ፊልም የምታደርጉ ሰዎች ወንድምነት ተባረክሽ። እሺ፣ በመጨረሻ በካውንስሉ የምታገለግሉ አባቶቻችን በጣም እንወድህ ምናከብርህ ወይም በጣም የምንወዱት ምናከብሩት ፓስተር ጻዲቁ እንዲሁም አብሮት የሚሰሩ ዋናው ጻፊው ትላንትና መግለጫ ያሉት ፓስተር ጌቱ አሁን ከእናንተ የምንጠብቀው አፈጻጸም ነው። ልክ እንደነዩ ጭሮ ነው ምናምን እንደሚባሉት እነኛ የባንክ ቡኮች ኦኬ፣ ልክ አግዳችሁ ስታበቁ እንደፋንኑት አይነት ነገር በጭራሽ ሊሆን ዘንድ አይገባም። ስለዚህ ከመንግስት ጋር ተያይዛችሁ አብራችሁ አፋጣኝ እርምጃ ወደ ፍጻሜው በሚያደርስ አይነት አቅም መታችሁ ልታሳዩን ዘንድ ይገባል። በምንም ነገር እኛ ከእናንተ ጋር ነን። እኔ ከእናንተ ስር ሆኜ ነው የማገለግለው። እናንተ በምታወጡት በማንኛውም መግለጫ አው እሺ ትክክል ነው ብዬ ተቀብዬ ነው የምቀጥለው እንጂ እናንተ ላይ ባመጽ አልነሳም። አንዳንድ ጊዜ እንደ ሰነፎች አይደለም፣ አሁን በማስተዋል ነገሮችን የምናደርገው። ስለዚህ እናንተ ፍጻሜው ቶሎ ብሎ ወደ ስራ እንዲገባ ነገርዮን በትክክል ሆኖ ላይክ ከግብ ደርሶ ልናይ እንፈልጋለን። በስተመጨረሻ በጣም ወዳቸዋለሁ። ዝም ብሎ ግምታቸውን ከሚያወሩ ከሰፈር ዱርዮች ደግሞ ራቁ። በተለይ በጌታ ስም ከሚያጭበረብሯችሁ ቀይዋን ያየሽ ብጫ ነው ወይስ አረንጓዴ ከሚሉ ኦኬ፣ ዝም ብሎ በግምት ምኞታችሁን ከሚነግሯችሁ ከሰፈር ዱርዬ እነዚህ እንትኖች ማፊያዎች ናቸው። አንዳንድ የሰፈር ዱርዬ አለ ኦኬ፣ የሰፈር ዱርዬ አለ። ከነሱ ያውቁ። ሁለተኛ ነገር ደግሞ የመጨረሻው በእነኚህ በግል አዳራሽ በግል ከሚመሩ የትኛውም ሊሆን ይችላል ውጡ። ሁሌ እንደምላችሁ ወደ ሜንላይን ቸርች ወደ ሆኑት ወደ ቀደምቶቹ ተመለሱ። ኦኬ፣ ወደ ሙሉ ወንጌል ምናምን ኦኬ፣ ወደ መካነ ኢየሱስ ቃለ ሕይወት ምናምን ወደ ምንላቸው ወደ እነሱ ተመለሱ። ከነዚህ ሸራ ወጣሪዎች ለራሳቸው ሲሉ ምኞት የነገሩ ራሳቸውን ከሚያበለጽጉ ሌቦች እና ማፊያዎች ራሳችሁን አርቁ። እኔ በጣም ወዳችኋለሁ። ለሁላችሁም ክብር አለኝ። አይ ላቭ ዩ ሶ ማች፣ አይ ላቭ ዩ ሶ ማች ሞር ዛን አይ ካን ሴይ እንዳለው ሰውዬ ማለት ነው። ደህና ሁኑ ወንድምነት ተባረክ። እሺ አንድ አካውንት እየመጣህ ብሎክ ስትደረግ ዝም ብለህ አዳዲስ አካውንት እየከፈትክ የምትመጣው
የምትገባውና የምትጽፈው ሰውዬ አንድ አንተን እየበጠበጥክ ያለውና ራስህ ከሆንክ ግባ እዚህ ግባና ደብዳቤህን እሺ በልዬ ወደ አንተ መጣው ወንድምነት። ተባረኩ ወገኖች፣ ኤፋ ተባረክ። ይህንን ቀን በጣም ሁላችንም በጉጉት ስንጠብቀው ነበረ። ምክንያቱም በተለይ ዋናዎቹን ቁንጮዎቹን እንደዚህ ሲነኩ ከስር ያሉት ይደነግጣሉ። በተለይ ክርስቲያን ላልሆኑት ላላመኑት መልስ ይሆናቸዋል። ምክንያቱም ብዙ ጊዜ በአፋችን ተናግረናል። ከኛ ወገን አይደሉም፣ ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም፣ የሚያደርጉት ነገር እኛን አይወክልም ብለናል። ይኸው አሁን ፐብሊክ መጣ። እንዲሁም ሌሎቹን ቤተ እምነቶች ማስተማር በሚችል መልኩ ይሄ ሰው ከኛ ወገን አይደለም። ምክንያቱም ልምምድ ታግሰዋል። ለምን? ለህዝቡ ሲባል ነው የታገሱት። እነሱ ካጠፉ ቆዩ። ለፐርሰናሊ ለዚህ ለክብር ለዝና ለቁሳቁስ ምናምን እንደሆነ ከታወቀ ሁላችን ካወቅን እንኳን እኛ ያላመኑ ታውቀዋል። ስለዚህ በዚህ ደረጃ የሚሸወድ ሰው አሁን የለም። ከታች ላሉ እንደዚህ ደጋፊ ምናምን ላሉ ሰዎች የምንመክረው ምክር ምንድን ነው? እኛ አገልግሎቱን አንጠላም፣ ሰዎቹን አንጠላም፣ እዛ ያለው ምዕመን አንጠላም። በፍጹም ከምንም ከቋንቋ ከዘር ከምን የተገናኘ ነገር ያ የተገናኘው ከእግዚአብሔር ክብር ጋር ነው፣ ከእግዚአብሔር ወንጌል ጋር ነው። የእግዚአብሔር ወንጌል እየተሰደበ ነው። እነዚህ ሰዎች ስርዓት ይዘው መስመር ይዘው እንደ መጽሐፍ ቅዱስ ሆነው ማገልገል አለባቸው። እንዲጠፉም አይደለም፣ ተመልሰው መስመር ይዘው ማገልገል አለባቸው። መስመር ይዘው ሲያገለግሉ የማይቀበላቸው ልክ ያን አገልግሎት የሚሄድባቸው ሰው ስለሚፈሩ ነው እንደዚህ የሚያደርጉት። ያን ዋጋ ከፍለው አይ እኔ ትክክለኛውን ወንጌል ነው የምሰብከው፣ ከስሬ ያሉ ሰዎች ከጠፉብኝ ይጥፉብኝ ብለው ስርዓት ይዘው ካገለገሉ ያገለግላሉ። ከዛ ካልሆነ ግን ከዛሬ ጀምሮ ሌላ እምነት ነው ማለት ነው። ሌላ ተጨማሪ መግለጫ ካውንስሉ እስኪሰጥ ድረስ ሌላ እምነት ተከታዮች ናቸው ብለን ነው። ለምን መጽሐፍ ቅዱሱ ከበላይ ላሉት ባለስልጣናት ተገዙ ይላል። በቃ ይህንን ነው ሪስፔክት የምናደርገው። እኛ አባቶቻችን ናቸው። ፕሮቴስታንት ተብለን ወንጌል አማኝ ተብለን ተጠርተናል። እዛ ውስጥ አይደሉም። አሁን ታግደዋል ከተባለ አሁን እዛ ውስጥ አይደሉም። ሌላውን ቀጣይ መግለጫ እንጠብቃለን። ሌሎቹም በዚህ መንገድ ያሉ ተመልሰው ወደ ትክክለኛው የወንጌል እውነት እግዚአብሔርን ወደ ማስከበር ጌታ እንዳይሰደብ ወደ ማድረግ መግባት አለባቸው እንጂ ከምንም ከጥላቻ ከምናምን እያዩ ወዲያ ወዲህ ማድረግ እግዚአብሔርን ፍሩ። አሁንም በዚህ በታች ደረጃ እንኳን ያላችሁ ሰዎች እግዚአብሔርን ማትፈሩ ከሆነ እግዚአብሔር ከተነሳ ማንም አያስቆመውም። ጌታ እኮ ለምንድን ነው የምታሳድደኝ ነው ያለው። ስለዚህ ከእውነት ጋር ቁሙ። በተለያየ በቤታችሁ በኑሯችሁ በምናምን እግዚአብሔር ይመጣባችኋል። መጥፎ ነው። ስለዚህ ከወንጌል ጋር ቁሙ። በቃ ማንንም አይደለም የተከተላችሁትን ክርስቶስን የተከተላችሁት። ይህ ሰው ይመለሳል። እናንተ እንዳታጠፉት ወደ ትክክለኛ መስመር እንዲገባ ነው መጸለይ ማበርታት ያለባችሁ፣ ከዛ ስርም ያላችሁ ሰዎች። ስለዚህ በዚህ መንገድ ብናየው፣ ስለዚህ ዛሬ ትልቅ ድል ነው ለሶሻል ሚዲያውም ለምኑም። ድሮ ስንጮህ የነበረው ነገር ካውንስሉ በአደባባይ ታግሶ ይህን አድርገዋል። ሌሎቹም ዛሬም የምንጮኸው ከታች ያላችሁ ያላመናችሁ ሰዎች እነዚህ ሰዎች አይወክሉንም፣ እስከዛሬ የምንለው የእነሱም ልምምድ አይወክለንም ማለት ነው። ክብር ለእግዚአብሔር ይሁን። ተባረኩ። ታንኪዩ በልዬ ተባረክ። መነንዬ ወደ አንቺ መጣው እህትነት። ቴንኪዩ ነው ማወራው ስላለ ገና እየገባሁ ስለሆነ እዚህ ያላችሁ ወገኖቻችን ሰላም ብያለሁ። ቴንኪዩ ኤፋዬ ይህን ነገር ይፋ ስላወጣችሁ። እኛ እንግዲህ ምንድን ነው ባጭሩ በዚህ ዘመን ወንጌል የተነቀፈበት የተሰደበበት እንደዚህ ዘመን አላየንም። በክርስትናችን ያላፈርንበት አንገት የደፋንበት ብዙዎች እግራቸው የተቆረጠ ቶርች የተደረጉበት ኢቨን ሬሳቸው ወጥቶ የተቀበሉ ሰዎች እንኳን ሬሳቸው ወጥቶ ጴንጤ ሆነች የተጣለበት ያ ሁሉ ወንጌል ዋጋ የከፈሉ አባት እናቶቻችን ባሉበት እንደነዚህ አይነት የተደራጁ ወንበዴና ሌባዎች ተኩላዎች ተፈጥሮ ማየት እጅግ አዝናለሁ። ነገር ግን አስቀድሞ ቃሉ ነግሮናል። እንደነዚህ አይነት ሰዎች ሐሰተኛ ነቢያቶች፣ ሐሰተኛ ልምምዶች፣ ለመንጋው ማይራሩ ጨካኞች በመጨረሻው ዘመን ላይ እንደሚመጡ ስለነገረን ሁላችንም ልናስተውል ይገባል። ግን ማዝነው ግን ይሄ ሁሉ እየተነገረ ለማያስተውሉ
ህዝብ ለሚከተላቸው ህዝብ አዝናለሁ በጣም። ምክንያቱም የተነገረልን ወንጌል በዚህ መንገድ አይደለም። ወንጌል ሲነገር ዋጋ ከፍለው በባዶ እግራቸው ሄደው ሳይበሉ ሳይጠጡ እስቲል ነው በገጠር በከተማው እየተንከራተቱ የሚያገለግሉ እውነተኛ የክርስቶስ አገልጋዮች ባሉበት እነዚህን ማየት በጣም ያሳፍራል። ካውንስሉ ቱሌት ብዬ አምናለሁ። ቱሌት ነው የሆነበት ቢሆንም ጥሩ ነገር ነው፣ አንድ እርምጃ ነው። ምክንያቱም እነዚህ ሰዎች መታገስ የነበረባቸው ካውንስሉ ግን ከተመሰረተ በኋላ እንኳን ያወጧቸውን እና ያገዷቸውን ስናይ በጣም ጥቂቶች ናቸው ወደዛ መግለጫ የደረሱበት። ግን እሱ ኦኬ ይሁን። አሁን ግን ወደ ተግባራዊ እርምጃ እንዲሄዱ ውሳኔው በትክክል ተግባራዊ እንዲሆን ጠይቃለሁ። እኔም ራሴ መንግስት አለ ወይ እስክል ድረስ ሰዎች ብር እያባዙ የባንክ ደብተር ይዘው ሄደው ሰርተ ጠረግረም ላይ የተባሉን የአምላክን ሕግ ጥሰው ቡክ ይዘው ፓስፖርት ይዘው ዛሬ ቸርች እኮ ወንጌል መጽሐፍ ቅዱስ መሄድ የለም በነቢያቶቹ ቸርች ማለት በእነዚህ በስህተት ሐሰተኞች ነቢያቶችን ብዬ መጥራትም ስለማልችል፣ ምክንያቱም እንደዛ ሲሆን ዝም የተባለበት ነው። እኔ መንግስት አለ ወይ እንደ ሀገር ነውር ነው ሰው ያልሰራበትን ያለፋበትን አካውንቱ ሲገባ ሲባል ያኔ ማስቆም አለበት። ህግ እንኳን እኔ አንዳንድ ጊዜ ኢትዮጵያ ውስጥ እንዴት እንደሚሰራ ባላውቅም ማለት ነው። እና እነዚህ አሁን ጭፋ ያወጣው መግለጫ ምን ያህል እንደተደራጁ ምን ያህል ማፊያ እንደሆኑ የሚያሳይ። አንድ ሰው ታጅቦ ከሄደ ማፊያ ነው፣ ሌባ ነው። የእግዚአብሔር አገልጋዮች ንጹህ ሰዎች ጠባቂያቸው አምላክ ነው። ታጅቦ ሲሄዱ አላየም። ኢየሱስ ክርስቶስ በእንደዚህ አይነት አጀባ አልመጣም። ቅድም የጳውሎስን ሲጠቅስ ነበር፣ በጣም አዘንኩ። ጥቅስ ያላውዱ የተጠቀሰበት እኛ አብዛኛው ቤት ነው እያልን ሁልጊዜ የምንታገልበት የምንጮህበት፣ እዚህኛው ሰው ነብይ ነኝ ብሎ ራሱን የእግዚአብሔር ሰው ነው ብሎ በዚህ ልክ ጥቅሱን የእግዚአብሔርን ቃል ሲያጣምም ስናይ ደግሞ ምን ያህል ልብ ይሰብራል። ደፋሮች እንደሆኑ በዚህ ታያላችሁ። በእግዚአብሔር ቃል ላይ የሚደፉ የሚዋሹ የሚሸቃቀጡ እንደሆነ የጠቀሰው ጥቅስ ማስረጃ ነው። እና እባካችሁ ወገኖቻችን አይኖቻችሁ ይብራ፣ ወደ መጽሐፍ ቅዱሱ ተመለሱ፣ ወደ እውነተኛ አብያተ ክርስቲያናት ውስጥ ሂዱ። በእነዚህ ሰዎች አትበሉ። ነግዶ አትርፎ አይደለም ይጩፋ ዛሬ በቤትና በዚህ ታግቦ የሚሄደው። ዘይት 5,000 ብር እየሸጠ ነው። ትንሽ የብልቃት ዘይት ስቲል ነው የዘይት ነጋዴ ነው። ዘይት እየሸጠ ነው። ስለዚህ እየተዘረፋችሁ ነው። ከመቀነታችሁ ደሃው ሊስሮው እናት አሮንቶች ተላላቁ ተናናሾች ውርድ ብለው አነስተኛ ስራ እየሰሩ ለነሱ ኪሳቸውን ያደልባሉና ከነዚህ ሰዎች ተጠበቁ፣ ከሐሰተኞች ተጠበቁ፣ ከወንበዴዎች ተጠበቁ። ተኩላዎች ናቸው፣ ሌቦች ናቸው። ጌታ ኢየሱስ ክርስቶስ የተናገረው ነው። ቀጥታ ምን ነገር አንደባብቅላቸውም። ስለዚህ ወደ እውነተኞቹ ቤተክርስቲያናት ታቀፉ። በዚህ ያላችሁ የእሱ ደጋፊዎች ከራሳችሁን ጠብቁ፣ እንደነዚህ አይነት ሌቦች ጠብቁ። መጽሐፍ ቅዱሳችሁን አንብቡ። አሁንም እኮ መጽሐፍ ቅዱስ የማያነብ ትውልድም እየመጣ ስለሆነ ማለት ነው፣ እያየናችሁ ስለሆነ እንደዚህ ሰዎች የምትሄዱ መጽሐፍ ቅዱስ የማያነብ ሰው የእግዚአብሔርን ትክክለኛ የሆነው የእግዚአብሔርን ቃል አይሰብኩም። እነዚህ ሰዎች ማንን ነው የሚሰብኩ? ራሳቸውን ይሰብካሉ። የሚኖሩበትን ህይወት ነው የሚሰብኩ። እኔ በትክክለኛ የእግዚአብሔር ቃል ሲሰብኩም ስለማላየው ማለት ነው። እና አሁንም ከካውንስሉ ጎን መቆም ያስፈልጋል። የበለጠ ፑሽ ማድረግ መደገፍ ማለት ወደ እንትን እንዲመጣ ምንድን ነው የሚባለው ወደ አሁን የካውንስሉ ያወጣውን እገዳ ወደ ተግባራዊነት እንዲቀይረው አብረን መቆም አለብን ብያለሁ። ሌት ቢሆንም ሶኬ ጥሩ ነው። እርምጃው አንድ እርምጃ ተወሄዷል እና አሁን እሱ የደነፈው ድንፋታ ያው ማስፈራራቱ ነው። ምክንያቱም በገንዘቡ ልክ ስለሚታመን፣ በያዘው መሳሪያ ስለሚታመን፣ በጠባቂዎቹ ስለሚታመን። አያችሁ ተኩላዎች እንደዚህ ናቸው ምን ጊዜም። እና ከራሳችሁን ከነዚህ ሰዎች ጠብቁ፣ ከሐሰተኞች ጠብቁ ነው። ኢፋ እየተባረክ በዚህ ስላለህ ነው። ወንድሞች ተባረኩ። መለሳለሁ ደግሞ እድል ለሌሎች ጸጋ ይብዛላችሁ እና ራሳችሁን ጠብቁ። ተባረክ። ጌታ ኢየሱስ ባርክሽ። እሺ ወንጌላዊ ቀጥል። እሺ እኔ አገልግሎት ላይ ነው ያለሁት ከአዲስ አበባ 543 ኪሎ ሜትር ርቀት ወለጋ ላይ። ዛሬ ጠዋት ጥሩ ጊዜ ነበረን። ከሰዓት እንቀጥላለን። አሁን የሰዓት ኮንፈረንስ ስለደረሰ ሊሄድ ነው። በዚህ አጋጣሚ ወለጋ ላሉ ቅዱሳን እንድትጸልዩ የጸሎት ርዕስ እሰጣችኋለሁ። ከመናገሬ በፊት ትላንትና የካውንስሉን መግለጫ እዚህ ኢንተርኔት ስለሚሰራ ተመልክቻለሁ። እዩ ጩፋ መታገዱ አሁን ስለገባው እንዳልሳሳት በግልጽ ታግዷል። አዎ ወንጌላዊ ለዛ ነው የገባሁት እሱን ይዤ። እሱ መረጃው ዘግቼ ስለገባው ስላልሰማሁ ነው። ታግደዋል።
እግዚአብሔር ይመስገን እስከ ዛሬ አለመታገዱ መቆየቱ ነው ስህተቱ። እንደው የኔን ስሜት ስገልጥላችሁ በጣም አስባለሁ፣ በጣም እጨነቃለሁ በዚህ በካውንስል ጉዳይ ላይ እና አስተያየትም ለመስጠት በጣም እቆጠባለሁ። ምክንያቱም እኛን የወንጌል አማኞችን የሚያስተባብረን የሚመራን እሱ ስለሆነ ጭንቀቴ ብዙ ጊዜ ለካውንስሉ መጸለይ እንጂ ካውንስሉ ላይ መናገር አልፈልግም። እንግዲህ ካውንስሉ እዚህ ደረጃ ላይ ከደረሰ እሰየው የሚያስብል ነውና የካውንስሉን ድካም እንዳለ ሆኖ በማበረታታት ካውንስሉን ብንቀጥል ከካውንስሉ ጎን ብንሆን ኤፍ እንዳንተ አይነቱ ሚዲያ ላይ በስፋት የምትሰሩ ማህበራዊ ሚዲያ ላይ አሁን ከካውንስሉ ጎን እየሆን ማበረታታቱ ካውንስሉን የተሻለ ነው የሚሆነው እና ምንም ድካም ስህተቶች ቢኖሩ ገና ልጅ ለጋ እንደመሆኑ መጠን እንደ ተቋም እያደገ እየፈረጠበ እየጎለበተ እንደሚሄድ አምናለሁ። ሞር ለካውንስሉ ብንጸልይ እየተሻለ ነው። እዩ ጩፋ ታገደ ማለት በቃ እንግዲህ የሐሰተኞቹ ቁንጮ ማለት ነው እና ሌሎቹ በጣም ተስፋ ነው የሚቆርጡት፣ አቅም እያጡ ይሄዳሉ። ግን ቀላል ህዝብ እንዳላጣን አስቡ። ብዙ ህዝብ እዩ ጩፋ ሲታገድ እዩ ጩፋን የሚያመልኩ ሰዎች አሉ። ስለ እዩ ጩፋ ሲነገር የሚያንቀጠቀጣቸው የሚሳደቡ ሰዎች አሉ። የእኛ ምላሽ እዩ ጩፋን ለሚደግፉ ሰዎችም እጥፍ ፍቅር ይሁን፣ እንጸልይላቸው። ውስጣችን ቢቆጣም አንፎሎ አድርጉን ብሎክ አድርጉንም አንበላቸው፣ ይስሙ። በተደጋጋሚ ሲሰሙ መንፈስ ቅዱስ ይወቅሳቸውና ወደ ንስሐ ይመለሳሉ። እውነተኛ የሆን ለክርስቶስ ወንጌል የምንቀና የጽድቅ አገልጋዮች እኛን ካልሰሙ እዛው ሐሰተኞቹን፣ አታላዮቹን፣ ሌሎቹን እንዲሰሙ እድል አንስጣቸውና በብዙ ትዕግስት እንታገሳቸው። በብዙ ትዕግስት አብዛኛዎቹ ባለማወቅ ነው። ያወቁ ቀን፣ የነቁ ቀን፣ የባነኑ ቀን ክፉኛ ነው የሚጸጸቱት፣ ንስሐ ነው የሚገቡት። አንዳንዶችን ደግሞ ሰይጣን ተስፋ አስቆርጦ ወደ ዓለም እንዳይከታቸው፣ ወደ እስልምናው ዓለም እንዳያስገባቸው ብዙ ነገሮች ስላሉ ለእነሱም እየጸለይን ለእነዚህ ለሐሰተኞች ተከታዮች እየጸለይን ዘፋኝ እዩ ጩፋ ሲቀበል የሚያጨበጭቡ ሰዎች በጣም ነው የሚያሳዝኑ። ብዙዎቹ ከእግዚአብሔር ቃል እውቀት የጎደሉ ናቸው። እነዚህን ሰዎች ለመታደግ ብዙ ድርፍ ሸክም፣ ከባድ ስራ ይጠብቀናል። እግዚአብሔር የኢትዮጵያን ቤተክርስቲያን ያጥራልንና ግን ዛሬ በሰማሁት በጣም ደስ ብሎኛል። ካውንስሉን መሪዎች እግዚአብሔር አምላክ ይባርካችሁ፣ በርቱ፣ ተበረታቱ፣ ከጎናችሁ ነን፣ እንጸልይላችኋለን የሚለውን እንደ አንድ የእግዚአብሔር አገልጋይ እንደ አንድ የቤተ ክርስቲያን አገልጋይ መልእክቴ ማስተላለፍ ፈልጋለሁ። በኤፍ ቤት ውስጥ ያላችሁ፣ ገስት ላይ ያላችሁም፣ ከታች ያላችሁም እግዚአብሔር አምላክ ይባርካችሁ። ወንድሜ ቤካ ተባረክ። ቅድም በተናገርከው ሁሉ እጋራለሁኝ። ተባረኩልኝ። እኔ አሁን አገልግሎት ስላለኝ ስለሚሄድ ነው። እናንተ ቀጥሉ። እግዚአብሔር አምላክ ይባርካችሁ። ተባረክ ወንጌላዊ ሁሴን፣ ባለህበት ጌታ ከአንተ ጋር ይሁን። መልካም የአገልግሎት ጊዜ ይሁን። ሆሲ እሺ ኤፍዬ፣ ሁላችሁም የጌታ ጸጋና ሰላም ለእናንተ ይሁን። ጸጋ ይብዛላችሁ። ሁላችሁም የተናገራችሁ ዘመናችሁ ይባረክ። እውነት በጣም ነው የሚያሳዝነው፣ በጣም ማለት ነው፣ በጣም ነው ውስጥ የያዘነው ማለት ነው። የክርስቶስ ልብ ቢኖረው ይሄ ታግተሃል ብለው እንደዚህ ጥያቄ ሲያቀርቡበት ምን አጥፍቼ ነው ምን አርጌ ነው ወንድሞቼ ብሎ እውነተኛ ክርስቲያን ቢሆን ይጠይቃቸው ነበር። ያጠፋሁትን ጥፋት ንገሩኝና ይቅርታ ጠይቃቸዋለሁ። ለማስተካከል ያህል አላገዱትም ነበረ። መግለጫውን ሲያወጡ ትላንትና እንደዚህ አይነት ነገሮች መስተካከል አለባቸው፣ ከዚህ በኋላ እንደዚህ አይነት ነገሮችን አንታገስም፣ እየበዛ ነው ሄደው ነው ያሉት እንጂ ምንም እገዳ አላወጡበትም ነበር ትላንትና። እሱ ግን ልታገዱኝ አትችሉም፣ እኔ እያያችሁ ዝም ብላችሁ መናደድ ብቻ ነው፣ ገና እንደዚህ እቀጥላለሁ አለ ማለት ነው። ያ ማለት ከሃይማኖት በላይ ነኝ እኔ፣ ከመሪዎች በላይ ነኝ፣ ከቤተክርስቲያን በላይ ነኝ ያለ ሰው ይሄ ሰው ማለት ነው። በጣም በጣም አደገኛ አካሄድ የሄደ ነው። የትላንትናው የዚህ ልጅ መግለጫ ቤተክርስቲያን ላይ የተወረወረ እሳት ነው። ቤተክርስቲያን ላይ
እሳት ቤተክርስቲያንን ለማቃጠል የወረወረው እሳት አድርጌ ነው የሚወስደው ትላንትና ማለት ነው። ይሄ ሐሰተኝነት አይደለም። ይሄ ዘይት የመሸጥ ምናምን ጉዳይ አይደለም። አሁን እንዳልኳችሁ ቅድም ሃይማኖትን የማስቀጠልና ያለማስቀጠል ጉዳይ ነው። ከሃይማኖት በላይ ነኝ ነው ያለው። ከመሪዎች በላይ ነኝ፣ ከቤተክርስቲያን በላይ ነኝ፣ ማንም ሊያዘኝ አይችልም ነው ያለው። ዴን እሱን ይችላል፣ ግን ሌላ ሃይማኖት ቀይሮ ነው እንጂ በወንጌላውያን ስም አይሆንም። ሲፈልግ የራሱን ሃይማኖት ስም ሰጥቶ እንደፈለገ እኔን አምልኩኝ ይበላቸው። አይጠፉም፣ እርግጠኛ ነኝ የሚያመልኩት ሰዎች። እነሱ ፎቶውን ለጥፎ ይስገዱለት፣ ሃይማኖት መስርቶ ነው። ግን በወንጌል አማኝ ስም ግን አይቻልም። እንደዛ አይቀለድም። እንደዛ አይደለም። ከቤተ ክርስቲያን በላይ የሆነ የለም፣ ከመሪዎች በላይ የሆነ የለም። ቁጭ በል ስትባል ቁጭ ትላለህ። ዝጋና አዳራሽን ሙሉ ወንጌል መተህ ተማር ከተባልክ 6 ወር ዘግተህ መተህ ትማራለህ። አይካልክ ትወጣለህ። ይቻላል። ኢትዮጵያ ውስጥ የኢትዮጵያ ሕገ መንግስት ይፈቅዳል። በነገራችን ላይ እንደ ፍቅር ሲዝም ነጭ ልብስ አሰፍተህ የሆነ እንጨት ይዘህ ምናምን እንትን ማለት ትችላለህ። በቃ ጣትን ወደ ላይ አድርገህ የኔ ሃይማኖት እንትን ነው ብለህ መጀመር ትችላለህ የራስህን። ግን ይሄ ሃይማኖት ግን ደም ተከፍሎበታል፣ ህይወት ተከፍሎበታል። እኛ ስንጠራ ወደ ሩቅ ወደ ኋላ ሄደን አባቶቻችንን እነ ጳውሎስን እነ እስጢፋኖስን እንደነሱ ብቻ አይደለም እንጠራው። እኛ አሁን በህይወት ያሉ ሕያው ምስክሮች አሉ። እኛ እነ ተስፋዬ ጋቢሶን እነ ፓስተር ጻድቁ አብዶን እንጠራለን። ለዚህ ወንጌል የተሰደዱ የተገረፉ ሰዎች አሁንም አሉ። ቤተሰቦቻቸው እናት አባቶቻቸው የተገደሉባቸው መቃብር ስፍራ የተከለከሉና ሬሳቸውን አውሬ የበላባቸው ቤተሰቦች አሁንም አሉ በህይወት። ምስክሮ ነው፣ የተከፈለበት ነው፣ ዝም ብሎ አይደለም። ስለዚህ ይሄን ጥለወተ ነው። አይቻልም፣ በዚህ ስም አይቻልም። የራስን ግን ይቻላል። ሶሪ ሆስዬ ስላቋረጥኩሽ። ነገር ነው የተናገርከውና እኔ በቃ አላቅም፣ ይቅርታ አድርጉልኝና እኔ እሱን እንደ እግዚአብሔር ሰው ለመቀበል ውስጤ በጣም ነው የሚከብደው። እኔ ስንት ዓመት ሰምቼው አላቅም። በቃ ወደ እውነት ወደ እግዚአብሔር ቃል ከተመለስኩኝ ጊዜ ጀምሮ እሱን አንድ ቀንም ሰምቼ አላቅም። እና ሲያስተምር ራሱ ሲናገር ራሱ እንደ አገልጋይ አይናገርም፣ ትትና የለውም። እና የበቃ የክርስቶስ እንደ አገልጋይ ራሱን ዝቅ አያደርግም። የእግዚአብሔርን ሰው ማክበር አለባችሁ፣ መከበር እፈልጋለሁ አለ አይደለም። አንድ ሰው መከበር የሚፈልግ ከሆነ ራሱን ዝቅ ያድርግና ይህ እስቲ ህዝቡ እንዴት እንደሚያከብረው ማለት ነው። ለምን? የክርስቶስ አገልጋይ ስለሆነ ህዝቡ ግዴታ ያከብረዋል፣ የወንጌል አገልጋይ ስለሆነ ማለት ነው። ግን እሱ እንደዚህ አይነት ሰው አይደለም። እባካችሁን እሱ ጋር ሆናችሁ የምትማሩ ሰው ቃል ተመለሱ፣ ወደ እግዚአብሔር ቃል ተመለሱ። ልዩነቱን ታያላችሁ። አንድ የእግዚአብሔር ሰው አገልጋይ ነኝ ካለ ምን አይነት አካሄድ መሄድ እንዳለበት ማለት ነው። እንዴት ሰውን ማስተማር እንዳለበት። ሲጀመር እሱ የሚሰብከው ወንጌል ትክክለኛ ወንጌል አይደለም። ወንጌል እውነተኛ ወንጌል ኢየሱስ ክርስቶስ ለኃጢአታችን እንደሞተ እኛን ለማጽደቅ ከሙታን እንደተነሳ ኃጢአተኞች እንደሆንን ኢየሱስ ደግሞ ከዛ ኃጢአት እንደሚያድነን ነው እንጂ ስለ ቁሳቁስ አይደለም ወንጌል ማለት ነው። ሳንሰራ ማንም አይለወጥም። ከሰራን ግን እንለወጣለን። እግዚአብሔር ይባርከናል። እሱ የሚሰብከው ወንጌል ስለ ክርስቶስ በኢየሱስ ስም ነው የሚነግደው እንጂ የኢየሱስን ስም ይዞ ነው የሚነግደው እንጂ የእሱ ወንጌል እውነተኛ ወንጌል አይደለም። ወደ እውነተኛ ወንጌል ወደ እግዚአብሔር ቃል ተመለሱ። ወንጌል ማለት ስለ ልጁ ስለ ኢየሱስ ክርስቶስ ነው። በስጋ ከዳዊት ዘር ስለሆነ እንደ ቅድስና መንፈስ ከሙታን ስለተነሳ ማለት ነው። እራሱን ደግሞ ከጳውሎስ ጋር ሲያወዳድር ነበር። ጳውሎስ በመታሰር እንደሱ መከራ የተቀበለ የለም። ለምንድን ነው መከራ የማይቀበለው? ለምንድን ነው አደባባይ ላይ የሄደ ወንጌል ማይሰብከው? ኢየሱስ ያድናል ብሎ ለምንድን ነው ማይናገረው? እንደ ክርስቶስ አገልጋይ ራሱን ለምንድን ነው ዝቅ የማያደርገው? በሱ ስም አይደለም። አሁን የሆነ ቤት ሄደን እኮ ኮሜንት ስንጽፍ ሂጂ ለእዩ ጩፋ ስገጂ የምንባለው እኔ አንድ ቀን እሱን ራሱ ሰምቼ አላቅም፣ እውነት ከበራልኝ ጀምሮ ማለት ነው። ግን ሂጂና ለእዩ ጩፋ ስገጂለት ይላሉ ማለት ነው። ለምን? እሱ ትክክለኛ አገልጋይ ስላልሆነ ማለት ነው። የወንጌላውያንን ያሰደበ ማለት ነው። እዚህ ኦንላይን ላይ ከጤናማ ወንጌላውያን ላይ ገንዘብ ሰብስቦ የራሱን ቸርች የመሰረተ ሰውን የዘረፈ ማለት ነው። እስቲ የወንጌላውያንን
ሰዎች ይህ ውስጥ ሶሻል ሚዲያ ላይ ማለት ነው አንድም የለም አንድም ማለት ነው ገንዘብ ሲለምኑ ዘይት ሲሸጡ ጤናማ ቤተክርስቲያኖች አንድም የለም። እሱ ግን ሰውን እየዘረፈ ነው። ወደ እግዚአብሔር ቃል ተመለሱ መጀመሪያ ማለት ነው። ወደ እውነተኛ እግዚአብሔር ቃል ተመለሱ። ይሄ ወንጌል ኤፊ እንዳለው በቀላል አይደለም እዚህ የደረሰው ማለት ነው። አባቶቻችሁ ዋጋ ተከፍሎበታል። አሁን ደግሞ ዋጋ ይከፈልበታል ወንጌል ማለት ነው። ዋጋ ስለሚከፈል አንድ ሰው ሲጀመር ወንጌል መከራ አለው። ሰው ክርስቶስን ኢየሱስ ክርስቶስ ራሱ እኮ ተናግሯል። ስለ እኔ መከራን ትቀበላላችሁ እኮ ነው ያለው። ለምንድን ነው መከራ የማይቀበለው እሱ? ለምንድን ነው ራሱን ዝቅዝቅ የማያደርገው? ለምን የራሱን ክብር ይፈልጋል? የሆነ ሰው እኛ አሁን በጌታ ስንሆን እኮ ሰው እንደሚሰድበን እርግጠኛ ሆነ ሲሰድቡንም አልዳኑም ብለን ነው በቃ ስላልዳኑ ነው ብለን እናልፋቸዋለን። ለምን? ስላልገባቸው ማለት ነው። እሱ ድኛለሁ ጌታን አውቃለሁ ካለ መቼስ ኢየሱስ ክርስቶስ የተናገረውን የእግዚአብሔርን ቃል ያውቃል አይደለም? ያምናል አይደለም? ለምንድን ነው ስለ እኔ መከራን ትቀበላላችሁ ኢየሱስ ክርስቶስ ያለውን ስለ እኔ ትሰደባላችሁ ያለውን ለምን አይሰደብም? ለምን ይሄን አያደርግም? እና አንዱ ምልክቱ ራሱ ትክክለኛ የእግዚአብሔር ሰው እንዳልሆነ የሚታወቅበት ራሱ ከፍሬው ነው ማለት ነው። ፍሬውን አይታችኋል፣ ፍሬውን ታይቷል። ስለዚህ ወደ እውነተኛ የእግዚአብሔር ቃል ወደ እውነተኛ ቤተክርስቲያን ተመለሱ እና እዛ ሄዳችሁ ህብረት አድርጉ። ሲጀመር እንደዚህ ትሆኛለሽ ስላለ ምኞት የሚናገሩ ሰዎች ናቸው። በህይወታችሁ ላይ ምንም ለውጥ አይመጣም። ስለዚህ ወደ እግዚአብሔር ቃል ወደ ቃሉ ተመለሱ። በቅድስና ወደምትኖሩበት እግዚአብሔርን ወደምትመስሉበት ከዚህ ዓለም ነገር ሳይሆን ሰማያዊ ነገር የምታስቡበት ወደ ጤናማ ቤተክርስቲያን ተመለሱ እና እሱን የሚቃወም ሰው ሲታዩ በጥላቻ መንገድ ደግሞ አትዩት። ከቤተ ክርስቲያን በላይ ሆኖ ከመሪዎች በላይ ሆኖ የማይገዛ ማለት ነው። እኔ አሁን እዚህ ቲክቶክ ላይ ራሱ ወንድሞቼ የሆነ ነገር ቢሉኝ ለዛ ለወንድሞቼ መገዛት አለብኝ። እስቲ ምን አጥፍቻለሁ ንገሩኝ፣ እታረማለሁ። ካጠፋው ደግሞ ይቅርታ መጠየቅ አለብኝ አጥፍቻለሁ ብዬ ማለት ነው። ክርስቲያን ሳያጠፋ ራሱ ማለት ነው ሳያጠፋ ራሱ ይቅርታ መጠየቅ አለበት። ካጠፋው ይቅርታ አድርጉልኝ ብሎ ማለት ነው። የክርስቶስ ልብ የክርስቶስ አይምሮ ሊኖረን ይገባል። ምን ታመጣላችሁ? በዚህ ደረጃ ምን ታመጣላችሁ? ራሳችንን ዝቅ ዝቅ አድርገን ምሳሌ ልንሆን ይገባል እንጂ በትዕቢተኝነት በዚህ ደረጃ መናገር አለበት ብዬ አላስብም። እና እኔ በጣም ነው የሚያሳዝነው። እውነት ንቁ፣ በቃ ንቁ፣ መቃወም አለባችሁ። እነዚህ ሰዎች መስማት የለብንም በጭራሽ ማለት ነው። ወደ ትክክለኛ ማንነት ክርስቶስን አገለግላለሁ ካለ ራሱን ዝቅ ዝቅ አድርጎ እንደ አገልጋይ እንትን ማለት አለበት። በትክክለኛ አካሄድ አለበት። በትክክለኛ መንገድ ደግሞ ህዝቡንም ማስተማር አለበት። በቃ የክርስቶስ አገልጋይ ነኝ ካለ ማለት ነው ራሴን ነብይ ነኝ ብሎ የሚጠራ ከሆነ እኔ ነብይነቱንም አልቀበልም። አንድ ቀንም እንደ እግዚአብሔር ሰው ሰምቼው አላቅም። ጌታ ይባረክ። እና ይሄን ነው የምለው። ኤፍዬ፣ ቤካዬ፣ መነንዬ ሁላችሁም ጸጋ ይብዛላችሁ፣ በርቱ። እኔ ብትሄዱበት ህዝቡን ብታነቁ በዚህ ነገር ላይ በጣም ደስ ይለኛል እና ጸጋ ይብዛላችሁ። ሆስዬ ተባረኪ፣ ጌታ ኢየሱስ ይባርክሽ። አይ ቲንክ እኔ በዚህ ጉዳይ ላይ ከዚህ በኋላ ብዙ ትኩረት አደርጋለሁ ብዬ አስባለሁ። ውጭውን እያልን እኛ ቤቱን አጨማልቀውታል። በጣም ብዙ መስተካከል ያለበት ነገር አለ እና እኛ ቤት እንደዚህ አይነት ማት እንትን ተሸክመን እንደገና ሰው ቤት ደግሞ ተሻግረን ሄደን እናንተ ጋር ችግር አለ ይሄንና ይሄንን አስተካክሉ ማለት እሱ አግባብ ነው ብዬ አላምንም። እኔ እሱ ባላንስ በደንብ መሰራት አለበት። መጀመሪያ እኛ ቤት ያለውን ቆሻሻ ነው ማጽዳት ያለብን ሰዎችን ኢንቫይት ከማድረጋችን በፊት እንጂ እናንተ ቤት ቆሻሻ አለ ማለት የቤት ቆሻሻ ከምሮ እሱ ፌድ አይደለም፣ ትክክል አይደለም። ለአቡነ መርቆሬዎስ ለምን ትሰግዳለህ ብዬ የሰው ሃይማኖት ላይ ሄጄ ማወራ ሰውዬ እኔ ቤት ለዩ ጩፋ ካልሰገድኩኝ ካላመለኩኝ የሚል ጉዶች ተፈጥረው እነሱን ጥግ ሳላሲዝ ትክክል አይደለም ወደዛ መሄዱ ማለት ነው። ነገም እነዚህ ሰዎች እኮ ወደዛ ነው የሚሄዱት። አሁን ዛሬ ለቤተክርስቲያን መሪዎች አልታዘዝም ለቤተክርስቲያን አልታዘዝም ካለ ነገ ስገዱልኝ ማለቱ መች ይቀራል? ፎቶውን ለጥፎ አሁንም ሳይላቸውም እያደረጉ ነው አክቹዋሊ። ስለዚህ ይሄ ነገር ቦታ መያዝ አለበት።
መጀመሪያ ሃይማኖታችንን እንትን ማለት አለብን። አይ ቲንክ ቢያንስ ጠብቀን ለልጆቻችን ለታናናሾቻችን ማስረከብ አለብን እና ብዙ ስራ ወደ ቤት ያለ ይመስለኛል እና እዚህም ትኩረት አድርገን በደንብ መስራት አለብን። እንደዛ ነው ማስበው። እሺ ቀረ የምትሉት ነገር ካለ ወንድምነት አውሩና እኔም አሁን ስራ ገቢ ነኝ። ባታ ያ እንገባለን በአንተ ቤት። ያ አይ ወንድምየው ብዙም ቀረ የምለው ነገር የለኝም። ቅድም ሆሲ እያወራች እያለ አንድ ያልከው ነገር አለ። ሌላው ነገር ደግሞ ምንድን ነው እነኚህ አካሄዳቸው ይታወቃል። ስፔሻሊ ሰውየው ሲያምፅ እና ሌሎች ከዚህ በኋላ የሚነሱ አሉ ጃይንት የሆኑ ምናምን መስሚያቸው ጥጥ የሆነ አመፀኞች ምናምን ብሎ ሲል ነበርና እነሱ አገልጋዩ ሳይሆኑ ሲጀመር አመፀኞች ናቸው። አመፀኞች ደግሞ በእግዚአብሔር ቤት ወይም ደግሞ በእግዚአብሔር መንግስት ርስት የላቸውም፣ ቦታም የላቸውም። ስለዚህ የአመፀኛ መፈንጫ እናረጋትን ቤተ እምነታችንን ማለት ነው። ሌሎች አመፀኞች እንዲነሱ ኢንከሬጅ ማድረግ ማነሳሳት፣ በአመፀኞች ቤቶቻችን እንዲሞሉ ለማድረግ ጥሪ ማድረግ፣ የሚሰማቸው የሌለ ለመሪዎች የማይታዙ ጋጠ ወጦች እንዲነሱ ለማድረግ በስራ ላይ እንዳሉ ለማሳየት የሄደበት ርቀት ውጭስ አመፀኛ ሐሰተኛ ነብይ እንደሆነ ማመላከቻ ነው። ከዚህ በፊት ትዝ የሚላችሁ ከሆነ እኛ በእርግጥ አልገባንበትም በዛ ርዕሰ ጉዳይ፣ ግን መግባት ነበረብን። አንዳንዴ ደግሞ ሁልጊዜ የሆነ ነገር ስለተነሳ ዝም ብሎ አይገባም። ግን በደንብ አድርገን በተጠና መንገድ ፕሮፌሽናል በሆነ መንገድ መቅረብ ስላለበት ነው ዝም ያልነው እንጂ ማውራት ስለማንችል አይደለም። ስፔሻሊ ከአንደኛው ሌላኛው አመፀኛ ጋር ኮላቦሬት ሆነው ለመስራት የራሳቸው የሆነ ካውንስል ለማቋቋም የሄዱበት ርቀት አለ። ያ ማለት አመፀኞችን ሰብስበው በዚህ ካውንስል ላይ መፈንቅለ መንግስት ወይስ ካውንስል ልበላችሁ መፈንቅለ ካውንስል ለማድረግ ብዙ የሄዱበት ርቀት ነበረ። ግን አይ ቲንክ ጆሮአቸው ስለተቆነጠጠ ይመስለኛል ትንሽ ረገብ አሉ። አሁን ካያችሁት በቃ አካሄዶቻቸው በጠቅላላ የራሳቸው ነገር ለማስከበር ጥቅማቸውን እንዲከበር ለማድረግ ምንም ነገር ከማድረግ ወደ አላማ ይሉ የማፊያ ስብስብ እንደሆነ ነው በትክክል የሚያሳየው ማለት ነው። የማፊያ ስብስብ ባለፈው ከዚህ በፊትም ብዬ አውቃለሁ እንደዚያ ነገር ላይ። አሁን እግዚአብሔር ይመስገን በተወሰነ መንገድ ቀርቷል እንጂ ጨለማ ቤት እንዳላቸው ይታወቃል። ኦኬ ገራፊ ያላቸው የሚፈልጉትን ሰዎች ፒክ አድርገው ትንሽ እነሱን የሚቃወም ነገር መስለው ካያቸው ወስዶ የሚያስገርፉበት አሊያ የሚያስወግዱበት ሁላ ልክ የሌሎች አሁን ላይ እዚህ ፖለቲካ ስለማያስፈልግ ነው እንጂ ልናነሳቸው የምንችላቸው ብዙ ነገሮች አሉ። ሰው ምን እያልኳችሁ ነው? ከእንደዚህ አይነት አመፀኞች ራቁ። በእነዚህ ሰው ምክንያት ስንቱ ነው እናቱን ያጣ፣ ስንቱ ነው መድኃኒትን ተው ተብሎ ከማይመለስበት ዓለም ሄደው በጣም ብዙ ማለት ነው። ስንቱ ነው ያለቀሰው። ኦኬ ሰው ካያችሁት መሪዎች እንደዚህ ነገር ማድረግ የለብንም ሲባል እናንተ ማን ናችሁ ብሎ ደረቱን ነፍቶ ከመጣ አገልጋይ አይደለም፣ ሊሆንም አይችልም፣ ሆኖም አያውቅም። እና ሌሎችም አሉ በጣም ብዙ። በዚህ ላይ በደንብ አድርገን እንሰራበታለን። እኛ ውስጡንም ውጩንም በደንብ አድርገን ነው የምናጠራው። ውስጡን ለሚመጡት እናጸዳለን፣ ደግሞ ውጩን ደግሞ ሐሰት እነሱ ጋር እንዳለ እያሳየን ደግሞ ለትክክለኛው ጤናማው ነገር እንዲመጡ ደግሞ እናመላክታለን ማለት ነው። በሁለቱም ነው የምንሰራው። ጌታ የተመሰገነ ይሁን። እግዚአብሔር አምላክ ባበዛልን ጸጋ ማለት ነው። ወንድምዬ ወድሃለሁ፣ በጣም ነው የምወድህ፣ በጣም ማለት ነው። እናንተንም ወዳችኋለሁ። ጸጋ ይብዛላችሁ። በኋላ እንገናኛለን። ቻው። ተባረክ ወንድምነት። ጌታ ኢየሱስ ይባርክ። እኔም በኋላ ቤካ ቤት እንገናኝ። እኔም በመጨረሻ ማስተላለፍ የምፈልገው መንገድ አንደኛ ካውንስሉን ማመስገን እፈልጋለሁ። ካውንስሉን በጣም ማመስገን እፈልጋለሁ። የእኛም እንግዲህ ካውንስሉም ጭቅጭቃችንም ባካችሁ ሲሪየስ ሁኑ፣ ይሄን ነገር ማለታችንም እንደዚህ አይነት ውጤቶች እንዲመጡ ነው። አሁን ትንሽ ጫና አድርጎ ስራ ማይሰራ ከሆነ ነገሮች ከቁጥጥር ውጭ ከሆኑ በኋላ ለመመለስ በጣም አስቸጋሪ ነው የሚሆነው እና እኔ መጀመሪያ ካውንስሉ ሲቋቋም ይሄ ካውንስል ሲቋቋም የተቃወሙ ሰዎች ነበሩ። እንደምታውቁ ካውንስሉ መቋቋሙን
ለምቦቹ ሁሉን ማነስ ነበረው። ኖ ኖ ኖ ኖ ኖ አቋሙ ትክክል ስል ማለት እንደ አኖት እንኳ እኮ ሳናገኝ እኮ 90 ሚሊዮን በተዘረፈ ነበር የነበረው እና መቋቋም ግን የሚቋቋም የነበረው አካሄድ መሆን የነበረበት የተበላሸ ነገር አለ። ምንድን ነበር መሆን የነበረበት? እንደኔ ካውንስሉ የዛን ጊዜ ማነሳው የነበረው ሙግት ነው። ካውንስሎቹ ሲቋቋም ማለት ነው እና ካውንስሉ ተቋቁሞ ለብቻው መሆን ነበረበት። መጀመሪያ ሰብስቦ እነሱን አይደለም ይዞ መቋቋም የነበረበት ለብቻው ካውንስሉ እንደ አንድ እንግዲህ እንደ አንድ ተቋም መጀመሪያ ተቋሙ መቋቋም ነበረበት። ከዛ በዛ ውስጥ የተለያዩ አደረጃጀቶች ሊኖሩ ይችላሉ። ትምህርት ክፍል ሊኖር ይችላል። ኦኬ ፍቃድ አሰጣጥ ምናምን ክፍል ሊኖር ይችላል። የሆነ የፋይናንስ ክፍል እንደዚህ ተመድቦ ብቻ መጀመሪያ ካውንስሉ መቋቋም፣ ከዛ በኋላ ፊልተር እያደረገ ነው ወደ ህብረት መጨመር የነበረበት ብዬ ነበር ያኔ መከራከሪያ ማመጣ የነበረው። ፊልተር እያደረገ ማለት የዛን የሆኑ ሙሉ ወንጌል ኦኬ ናይ መካነ ኢየሱስ ትግባ፣ መሰረተ ክርስቶስ ትግባ፣ እነንትናስ ቅድመ ሁኔታውን መመዘኛ አስቀምጦ ያልተማሩትን ሰዎች መጽሐፍ ቅዱስ ኮሌጅ መላክ ኖ አትገባም፣ መጀመሪያ አንተ ቸርች የሚባል ነገር ዝጋ፣ ሂድ ትምህርት ቤት ተማር፣ ስነ መለኮት መጀመሪያ ኮርስ ውሰድ 2 ዓመት ምናምን ሄዶ ልኮ እንደዚህ አንዳንዶች የትምህርት ችግር ያለባቸውን ሰዎች እንዲያጠሩ አድርጎ ይቅርታ እንዲጠይቁ አድርጎ በዛ ትምህርት ላይ ልምምድ ያልተገባ ልምምድ ያላቸው መጽሐፍ ቅዱሳዊ ልምምድ የነበራቸውን ሰዎች እነሱን ስለዛ ልምምዳቸው ይቅርታ ጠይቀው ዳግመኛ በዛ ደግሞ ነገር እንደማይመለሱ አስፈርሞ እንደዛ ነበር። እንደዛ መቀላቀል ነበረበት ብዬ ነበር ማምነው። መሟገቻ ማለት ነው። ኦኬ አንዴ ጊዜ ሆነና ሁሉንም ይዞ ተቋቋመ። ኦኬ ደን ሁለተኛ ደግሞ እኔ ምናገር በተደጋጋሚ ባገኘሁት እድል ማነሳው የነበረው ሐሳብ ምንድን ነው? አሁን እኛ ሪኩዌስት እያደረግን ያለነውን ነገር ነው ሳነሳ የነበረው። ኦኬ እሺ አንድ ጊዜ ተቋቋመ፣ ሁሉንም አንድ ጊዜ አግበስብሶ ተቋቋመ ካውንስሉ። እሺ ጉድ። አሁን ደግሞ ሌላ ሁለተኛ እድል አለ። ምንድነው እድሉ? አሁን ደግሞ ፊልተር እያደረጉ ወደ ውጭ ማውጣት። የመጀመሪያ መሆን የነበረበት ፊልተር እያደረጉ ማስገባት ነው አይደለ? እሱ አልተቻለም። አሁን ደግሞ ፊልተር እያደረጉ ማውጣት፣ ወደ ውጭ ማውጣት ምን ማለት ነው? ዘይት፣ ጨው፣ በርበሬ ምናምን እየሸጠ የድሆችን እና የበሽተኞችን መቀነት የሚፈታውን እያደህየ እሱ ዱባይና አውሮፓ ሀገር ቤት የሚገዛውን ሰውዬ ጠርቶ ዘይት መሸጥን፣ ጨው መሸጥን፣ እንትን መሸጥን አቁም ብቻ አይደለም፣ እንደዛ አይደለም። እስከ ዛሬ ለሸጥከው በአደባባይ ወጥተህ ኮንፌስ አድርግ፣ ትክክል አልነበረም ተሳስቻለሁ ብለህ ይቅርታ ጠይቅ። አሁንም እሱ ብቻ አይበቃም። የዘረፈውን ገንዘብ ደግሞ ራስ ኦዲት አድርጎ እንዲመልስ ማድረግ። እንደሱ አድርጎ ይህንን ቅድመ ሁኔታዎችን ማያሟላ ከሆነ ከካውንስሉ ውጭ ማድረግ፣ ፍቃዱን ነጥቆ ማባረር። ከካውንስል ውጭ ማለት በነገራችን ላይ አዳራሽ ከፍተህ ከዛ በኋላ መጫወት አትችልም። በካውንስል ስም ሌላ ሃይማኖት መሆንን አውጀ ነው። በሌላ ሃይማኖት ስም ነው ፍቃድ፣ እንደ ፍቅር ሲዝም ማለት ነው። 6 ሰዎች ይከተለዋል ከዛ በኋላ ማለት ነው። የወንጌል አማኝ ሆነ ልትቀጥል አትችልም ፍቃድ ከተሰረዘ በኋላ። እንደዛ አሁን ፊልተር እያደረጉ እንደዛ ነው ማድረግ ያለባቸው። ትምህርት በተደጋጋሚ ትምህርት ችግር ያለባቸውን ሰዎች ጠርተው እንዲያስተካክሉ መንገር፣ የልምምድ ችግር ያለባቸውን ሰዎች ይሄ ትክክል አይደለም ብሎ መንገር፣ በትምህርት መታገዝ ያለባቸውን ሰዎች ትምህርት እንዲማሩ ማድረግ። አንዳንዶች በሱም የሚመለስ ነገር ስለሆነ ማለት ነው። ልምዶቻቸውም ትክክል ያልሆኑ ሰዎች ይሄ ነገር ትክክል አይደለም፣ ይሄ በእኛ በወንጌል አማኞችም እንደ እግዚአብሔር ቃልም ትክክል አይደለም፣ ስለዚህ ይህን ነገር አስተካክል። አላስተካክልም ሲልስ በቃ አላስተካክልም ካለ ወጥቶ ጨውና ዘይት መነገድ ሱስ ካለበት ሄዶ መርካቶ ይነግድ። ፍቃዱን መንጠቅና በቃ ጂንሱን አድርጎ ጃኬቱን አድርጎ በጌታ ሰላም ይነግድ። ንግዱን ማሰናበት ነው። አለበለዚያ ግን እቺ እርሾ እየሰፋች እየሄደ አሁን እኮ የወንጌል አማኙ መልክ እኮ የእነሱ እኮ ነው የሚመስለው እኮ። አሁን ሙሉ ወንጌልን ማን ያስታውሳል? አሁን መካነ ኢየሱስን አሁን እነ መሰረተ ክርስቶስን አሁን ማን ያስታውሳል? እኛ እኮ ጴንጤ ሲባል እኮ እነዚህ ነው እኮ በሎካል ስማቸው ጴንጤ ከተባለ እነንትና አይደል እንደሚሉ ጫማ ጥፊ ሶፍት ልታበላ ምናምን እኮ ነው የምንባለው እኮ
እነዚህ እኮ ናቸው የኛ መሪ የሚመስሉት እኮ አንፎርቹኔትሊ ፊት ለፊት ስለወጡ ማለት ነው። ስለዚህ ካውንስሉ በጣም 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 ትክክለኛ ውሳኔ ነው የወሰናችሁት። ይሄ መቀጠል አለበት። በጣም 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 ተጠናክሮ መቀጠል አለበት። አመፀኞች ላይ ፍቃድ እስከ መንጠቅ ድረስ አሁን ማገድ ነው የተደረገው። ይሄኛው ቀደም እንደነገርናችሁ ቀጥሎ ፍቃድ እስከ መንጠቅ ድረስ እስከዛ ድረስ የሄደ በጣም ቆራጥ እናንተ በታሪክ አሁን በሆነ በታሪክ አጋጣሚ በቃ እናንተ የቤተ ክርስቲያን እንትን እናንተ ጋር መጥተዋል እና በጣም ቆራጥነት ይፈልጋል። በጣም ቆራጥነት ይፈልጋል። ዋጋ ያስከፍላል አውቃለሁ። እግዚአብሔርን የሚያውቁም የሚፈሩም አይደሉም አውቃለሁ። በፋይናንስ በጣም የተደራጁ ሰዎች ናቸው። ከዚህና ከዛ ሰፖርት የሚያደርጓቸው ይኖራሉ አውቃለሁ። ግን ደግሞ አንደኛ እግዚአብሔር ከእናንተ ጋር ነው፣ ሁለተኛ ደግሞ ህዝቡም ከእናንተ ጋር ከመሪዎቹ ጋር ነው። ስለዚህ ትንሽ ቆፍጠን ያለ ውሳኔ ማድረግ ያስፈልጋል። ስርዓት ማስያዝ ያስፈልጋል። ስርዓት አልበኝነትን ማውረስ የለብንም። እናንተ ላደረጋችሁት ነገር ሁሉ በጣም ልትከበሩ ይገባል እና ጌታ እግዚአብሔር ከእናንተ ጋር ይሁን። እሺ ተባረኩ።